ምዕራፍ 3 ከቁጥር 7 ጀምሮ እስከ ቁጥር 13 ድረስ አብረን እናንብብ። በፊላደልፊያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ ቅዱስና እውነተኛ የሆነ እርሱ እንዲህ ይላል፣ ስራህን አውጣለሁ፣ እነሆ በአንተ ፊት የተከፈተን በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃል፣ ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉት ነገር ግን ከሚዋሹት ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የትዕግስቴን ቃል ስለጠበቅ እኔ ደግሞ በምድር የሚኖሩት ይፈትናቸው ዘንድ በዓለም ሁሉ ላይ ይመጣ ካለው ከፈተናው ሰዓት እጠብቃለሁ። እናው ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ። ወደፊትም ከዚያ ከቶ አይወጣም። የአምላኬንም ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወደውን አዲሲቱን ኢየሩሳሌም አዲሱን ስሜን በእርሱ ላይ እጽፋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ብዙዎቻችን እንግዶች ናችሁ ብዬ አላምንም። እንደሚታወቀው የዮሐንስ ራእይ የመጽሐፍቶቹ ሁሉ ጥግ የመጨረሻው የእግዚአብሔር የዘላለም ዕቅድ መጠቅለያ የሆነው መጽሐፍ ማንበብ ዘመኑን ከመረዳት አኳያ ያለውን እጅግ ታላቅ ዋጋ ሁላችሁም ልብ ትላላችሁ። እንደሚታወቀው የዮሐንስን ራእይ በሁለት ብንከፍል የመጀመሪያዎቹ 3 ምዕራፎች ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 ምን ላይ እንዳጠነጠነ ሁላችሁም ታውቃላችሁ። የኢየሱስ ክርስቶስ ግርማ እና ለሰባቱ አብያተ ክርስቲያናት የእግዚአብሔር ሐሳብ ምንድነው የሚለውን ነው የምታገኙት። አንዳንድ ሰዎች እንደውም በዘመን ሰፍረውት ይህንን ጊዜ የ18ኛውን ክፍለ ዘመን የፊላደልፊያ ዘመን ነው ተብሎ በጣም ቤተክርስቲያን የተነቃነቀችበት፣ በጣም ሪቫይቭድ የሆነችበት፣ በጣም ሚስዮናውያን ያበዛችበት ዘመን ቢኖር ያ ዘመን ነው። 18ኛው ክፍለ ዘመን አውሮፓን ንጦ አፍሪካ ጋር ወንጌል እንዲደርስ ያደረገው ይሄንን ዘመን እያሰቡ ነበር። ይሄ ክፍል በጣም ወሳኝ ክፍል ነው። ቤተክርስቲያንን በጣም ያነቃቃታል። እና ሰሙኝ በዛ መንገድ እንድሰሙኝ ይፈልጋለሁ አይደለም። ለሰባቱም አብያተ ክርስቲያናት ጌታ ሲናገር ለማን ሲባል ለኔም ብለ ስማ አይነት አቀራረብ አለው። አይታችሁ እንደሆነ መንፈስ ለአብያተ ክርስቲያናት ያለውን ጆሮ ያለው ይስማ ሲል ለፊላደልፊያ የተነገረው ነገር ለማን ይሰራል ማለት ነው? ለኤፌሶን ይሰራል ማለት ነው። ለሰርመኔስ ይሰራል ማለት ነው። ለዚህኛውም አጥቢያ ይሰራል፣ ለሁሉም ይሰራል። ምክንያቱም መንፈስ ለአንዷ ቢያመጣም ለሁሉም በሚሆን መልክ ስለተናገረ አይ ይሄ ፊላደልፊያ ነው የሚባልበት አይደለም። በዘመን ሊያውም ሰዎች ወክለውት አይ በዚህ ዘመን እግዚአብሔር የፊላደልፊያ ዘመንን ለቤተ ክርስቲያን ሰጥቷታል። ምክንያቱም ያ ታላቅ ጊዜ ስለነበረ ማለት ነው። እንደምታውቁት ኢየሱስ ለሰባት አብያተ ክርስቲያናት ኤፌሶን፣ ሰርመኔስ፣ ጴርጋሞን፣ ቲያጥሮን፣
ሰርዴስ፣ ፊላደልፊያ፣ ሎዶቅያ ለሚባሉት በእስያ አውራጃ ውስጥ ለሚገኙ አብያተ ክርስቲያናት ያመጣው መልእክት ነው። መልእክቶቹን ስትመለከታቸው ለሁሉም አብያተ ክርስቲያናት በመዋቅር ደረጃ ተመሳሳይ ናቸው። በጥቂቱ እንኳን የምትለየው ሰርዴስ እና የፊላደልፊያ ቤተክርስቲያን ናት። ለምሳሌ በመዋቅር ደረጃ እንዳልኳችሁ ክርስቶስ ራሱን ያስተዋውቃል። ከዛ ምስጋና ካለው ምስጋና ያቀርባል። ቀጥሎ ይወቅሳል። ቀጥሎስ የተስፋ ቃል እና ማስጠንቀቂያ ይሰጣል። ለሁሉም ቤተክርስቲያን ኢየሱስ እንደዛ ነው። ዛሬም እንደዛ ይመስለኛል። ራሱን ያስተዋውቃል። አንድ ቤተክርስቲያን እንድታውቀው ይፈልጋል። ምዕመናን እንዲያውቁት ይፈልጋል። በየቀኑ እንድታውቁት ይፈልጋል ጌታ። ስለዚህ እውነተኛ መልእክት በቤተክርስቲያን ከጌታ ነው የምንለው መጀመሪያ ኢየሱስን እንድናውቅ ይረዳናል ወይ ነው። ሁለተኛውስ በእምነት ስለሆነ መታዘዛችን ያወራል ወይ? ስለ አሁን ሁኔታችን ማለት ስላለንበት ሁኔታ ጌታ መቼም ትንሽ እንኳን ጥሩ ነገር ቢኖረን እንደ ሰው ስላልሆነ ያችን ማጉላት ይችላል አይደል? 90% ጥሩ ሳትሆኑ 10% ጥሩ ቢኖራችሁ ጌታ ማመስገን ይችላል። ሰው ነው 99% ጥሩ ሆናችሁ 1% ጥሩ ባትሆኑ ምን ማድረግ የሚችለው? ማመስገን የማይችለው አይደል? ጌታ ግን እንደዛ አይደለም። ደስ ይላል። እኔ አንዳንዶቹን እንዴት ሊያመሰግናቸው ይችላል ትላላችሁ? ለምሳሌ የኤፌሶንን ቤተክርስቲያን ብትወስዱት ስለ ትጋቷ፣ ስለ ፍቅሯ መጉደል፣ ስለ ትጋቷ እያመሰገነ ስለ ፍቅሯ መጉደል ደግሞ ምን ያደርጋል? ይነቅፋታል። ሰርመኔስ ጋር ሲሄዱ የሚያስደነግጥ ነው። ያቺ ቤተክርስቲያን ያለችበት ስደት ያለችበት መከራ ቀላል አይደለም። የተሰደደችና መከራ የምትቀበል ቤተክርስቲያን ሰው ሁሉ ደሃ ብሎ የጠራት ጌታ ግን ምን ያላት? ባለጠጋ ያላት ቤተክርስቲያን ናት። ጴርጋሞን ጋር ስትሄዱ የሷ ጴርጋሞንን ለማመስገን ትፈተናላችሁ። ጴርጋሞን ቸርች ውስጥ ሜምበር የመሆን እድል ቢያጋጥማችሁ ትንሽ እናንብበው እንዴ። ጴርጋሞን እኔ በጣም እዚህ ቸርች ውስጥ ሜምበር ብትሆን እስቲ ራስን ዝም ብለህ ሳለው ማለት በጣም ያስፈራል። ምዕራፍ 2 ቁጥር 11 ላይ ማለት ቤተክርስቲያንን ጌታ እንዴት ባለ ልበ ሰፊነት እንደሚያያት ነው የምታዩት ማለት ነው። በጴርጋሞን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ስሜን ትጠብቃለህ። ሰይጣን በሚኖርበት በአንተ ዘንድ የተገደለውን የታመነውን ምስክር አንቲጳስን በነበረበት ዘመን እንኳን ሃይማኖቴን አልካድክም ብሎ ያመሰግናል። ያለፈውን ዘመን እያወሳ ያለፈውን ጊዜ የድሮ ታሪክ ያነሳ እንዲህ ነበርክ እኮ። ምክንያቱም ጌታ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ ምን አይደለም፣ ሰው አይደለም፣ አመፀኛ አይደለም። እንደ ሰው ያንን ረስቶ ስለ አሁኑ ብቻ የሚያወራ አይደለም። ስለ ባለፈውም ጌታ ዋጋ ይሰጣል። ከዛስ በኋላ ደግሞ ይወቅሳል ጌታ አይደለም? አይወቅስም? ይወቅሳል። አንድ ሰው ጌታ ተናገረኝ ካላችሁ ከነዚህ አራት ጉዳዮች ውጪ ከተናገረው ጌታ አልተናገረውም ማለት ነው። አስቀድሜ እንዳልኩት ጌታ ስለ ራሱ ያወራል፣ ስለ መልካሙ ነገር ያወራል፣ ስለ ኃጢአትህ ያወራል፣ ወደፊት ስለሚገጥም ተስፋ ያወራል። ጌታ ሲያወራ ስለ እነዚህ አራት ነገሮች ያወራል። አመቱን ሙሉ ልንሰበክ የምንችለው ነገር እነዚህን አራት ነገሮች ነው። አንዳንዱ ኢየሱስ ማን እንደሆነ እንድናውቅ መጥቶ ይሰብከናል። ደስ ይላል። ተባርከንበት እንሄዳለን።
ሌላው ከጌታ ዘንድ ስለሆነው ትዕግስትና መታመን ያወራልናል። ስለ ጽናታችን ያወራልናል። እሰየው። ስለ ድካማችን ሲወራም የሚያወራው ማን ነው? ኢየሱስ ነው። እና የጴርጋሞን ቤተክርስቲያን ቀጥሎ ያወራታል እንደዚህ እያለ ለጣዖት የታረዱትን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያን ሊያኖርባቸው ባላቅን ያስተማረውን የበለዓምን ትምህርት የሚጠብቁ በዚያ ከአንተ ዘንድ ስላሉ የምነቅፍብህ ይላል። ምን ያህል ነገር? እስኪ በሉት ከኔ ጋር ጥቂት ነገር አለ። እሱ ብቻ አይደለም፣ እንዲሁም የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ዘንድ ደግሞ አሉ። እንግዲህ ንስሐ ግባ ይላል። ቤተክርስቲያን እኮ ነው። እንግዲህ ንስሐ ግባ። ጌታ ያንን ሳይረሳ አሁን ያለውን ሁኔታ ያወሳ ቤተክርስቲያን ጌታን እንድታውቅ በዓለም ያለችው ቤተክርስቲያን ጌታ ማን ነው? ከዛ ያላትን ትንሽ ጥሩም ነገር ቢኖር ዋጋ እየሰጠ የሚወቅሰውን ደግሞ ሳያልፍ ደግሞ በምን ያልፋል? በተስፋ። ጌታ እንዲህ ነው። ጌታ ይመስገን። ስለዚህ ቲያጥሮን ማነው ጴርጋሞን ስትመለከቷት ዓለምና ቤተክርስቲያን በአንድነት ተደባልቀው ማለት ነው። ቲያጥሮን አመንዝራነትና ሐሰተኝነት፣ የሐሰተኛ ትምህርት በእሷ መካከል ሲፈነጭ የታገሰች ቤተክርስቲያን ብሎ ነው የገለጣት። ሰርዴስ ስም ያላት ምን ያደረገች? የሞተች። አሁን ምናወራላት ፊላደልፊያን በስፋት የምናያት ነገር ግን ከዛ በፊት ሶስተኛው ምዕራፍ ላይ ደግሞ ከቁጥር 14 ጀምሮ ደግሞ የምናገኛት ሎዶቅያ ለብ ያለች በሀብት የምትመካ ቤተክርስቲያን። እነዚህ ሁሉ አብያተ ክርስቲያናት ባሉበት ጌታ ምንድን ነው የሚለው? ምንድን ነው እየተናገረ ያለው? ጌታ ሲናገር አነጋገሩን ካወቃችሁ ጌታ ለፊላደልፊያ ቤተክርስቲያን ምን አላት? መንፈስ ለአብያተ ክርስቲያናት ስለሆነ ለኛም ነው እንደዛ ነው እያወራን ያለው ማለት ነው። ዝም ብላችሁ ፊላደልፊያን ስታዩት ራሱ በዓለም ፊት በጣም ደካማ ናት፣ እንደዚህ እንደምታዩት ማለት ነው። ግን ገና ሲጀምር ካጠገቧ ያለውን እንድታይ ነው፣ በመርዳት ነው የሚጀምረው። ከጎንሽ ያለውን ተመልከቺ አይነት ነው የሚያወራው። በፊላደልፊያ ላለችው ቤተክርስቲያን ብሎ ሲጀምር እንደዛ ነው የሚያወራው ማለት ነው። የእርሱን ኃይል፣ የእርሱን ችሎታ፣ የእሱን ስልጣን፣ የእሱን ማንነት በማወጅ ነው የሚጀምረው ለቤተክርስቲያኗ እሱን እንድታቀው። የኔ ርዕስ እሱ ባይሆንም ግን ቤተክርስቲያን ይህንን ማወቅ አለባት ዘወትር ማለት ነው። በሶስት ቃል ራሱን አስተዋውቋል አይደል? ማንነቱን፣ ባህሪውን። የመጀመሪያው ያለው ቅዱሱ እንደዚህ ይላል ነው ያለው። ደስ ይላል ቅዱሱ። ሁለተኛ ያለው ደግሞ ምንድነው ያለው? እውነተኛው እንዲህ ይላል። በሶስተኛ ደረጃ ደግሞ ያለው ምንድነው? የዳዊት መክፈቻ በእጁ ያለው እንዲህ ይላል። ይሄንን የተናገረውን እሱነቱን ማወቅ ወገኖቼ ሆይ አሁን ለሚጠበቅብን በእምነት ለሚሆነው መታዘዝ እንዴት ያለ መደላደል መሰላችሁ! እንዲህ ያለው መታዘዝ ሁለት ነገሮች እኮ ነው ሶስት ነገሮችን ያስቀመጠው። የመጀመሪያው ስለ ቅድስናው ሲያውጅ፣ ይሄ ቅድስና እንደ አንድ በጎ ሰው እንድናስበው አይደለም እየነገረን ያለው። ማለት ቅዱስ ከሌ ቅድስት ከሌ ብለን እናውጃለን። ሰዎች በመልካም ስራቸው የሚታወቁ ሰዎች ስለ ተግባራቸው እናመሰግናለን። ይሄ ግን ስለሱ የሚያነሳ አይደለም። ይሄ የሚያወሳው የሚያውጀው እውነት
ልክ በብሉይ ኪዳን እግዚአብሔር ራሱን እንዳስተዋወቀው እኔ የእስራኤል ቅዱስ ነኝ እንዳለው ለእስራኤል ቤት ራሴን ለይቻለሁ እንዳለው እኔ የእናንተ ነኝ እንዳለው በክርስቶስ ኢየሱስ ለቤተ ክርስቲያን ማነው እግዚአብሔር ለቤተ ክርስቲያን ክርስቶስን የሰጠና የሷ አቅም አምባ ኃይል አቅም እንዲሆን ለርሷ ራሱን የለየላት እንደሆነ እግዚአብሔር ለእስራኤል ልጆች እኔ ለይቻለሁ ራሴን እናንተም ደግሞ ለኔ ምን በሉልኝ ተለዩልኝ እኔ እናንተ ነኝ እንዳለ ጌታ ኢየሱስ ክርስቶስ ከንጽህናው ከቅድስናው ከመልካምነቱ ከበጎነቱ በላይ ወገኖቼ ሆይ በዚህ ህይወት ራሱን ለኛ መለየቱን ያወጀበት መድረክ ነው ቅዱሱ ለእናንተ የእናንተ ጌታ ይመስገን የእስራኤል ቅዱስ እንደተባለው የቤተ ክርስቲያን ራስ ሆኖ ኃይል ሆኖ አቅም ሆኖ ብርታት ሆኖ ይገለጥ ይታወቅ ዘንድ ኢየሱስ ራሱን ምን ብሎ አለ ቅዱስ ጌታ ይመስገን ይህ ልክ በብሉይ ኪዳን ኢሳይያስ በተጠራበት ዕለት በእግዚአብሔር ራእይ በሰማይ እርሱ በተጠራበት መጠራት እንደከበረ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ተብሎ በፍጥረቱ ላይ በሰራዊቱ ላይ የበላይነቱን ሉዓላዊነቱን እንዳወጀ በዚህ መልክ ነው የጠራው ቅዱሱ እንደዚህ ይላችኋል ለእናንተ ራሱን የለየው እንዲህ ይላችኋል የእናንተ የሆነው እናንተም የእሱ የሆናችሁት እርሱ እንደዚህ ይላችኋል ይላል ይሄንን ኃያል እውነት ከማወጅ ይጀምራል ማለት ነው ማንነቱን ከማስተዋወቅ ይጀምራል እሱ ኃጢአትን ምን ያህል እንደሚጸየፍ ከክፋት ፍጹም የራቀ እንደሆነ የተቀደሰ አምላክ እንደሆነ ያውጃል ለእግዚአብሔር ክብር ይሁን ሁለተኛ ያውጃል ሌላ እውነት ደግሞ የሚያውጀው እውነተኛ የሆነው እንደዚህ ይላችኋል ይላል እውነተኛ የሆነው በግሪክ ይሄ ሁለት ቃል ነው እንደ አንድ ማለት እውነተኛ የሆነው ሲል ሐሰት የማይናገር ለማለት አይደለም ይሄኛው ቃል የገባው ምን ማለት ነው ኦሪጂናል የመጀመሪያው ጥላ ያልሆነው አማናዊው እርሱ እንደዚህ ይላችኋል ምክንያቱም ቅድም ስናነብህ ሐሰተኞቹ ያንገራገሯቸው ነው አይደለም የሰይጣን ማህበር ናቸው እንጂ እግዚአብሔር ማህበር ሳይሆኑ አይሁድ ሳይሆኑ ምን ነን የሚሉ በደመቀ በጋለ ሃይማኖታዊ ስርዓት እውነት እነሱ ጋር እንዳለ የሚያስቡ ኖ እውነቱ መጥቷል እያለ ኢየሱስ እውነቱ አማናዊው ተዳሳሹ ጥላው ሳይሆን አካሉ የእግዚአብሔር ምን ብሏል እርሱ ነው የመጣው እሱ ነው የሚያወራችሁ እሱ ነው የሚናገራችሁ ይላል ምን አይነት ዋስትና ነው የሚሰጠው ሌላ እውነት ያውጃል ያ የሚያውጀው እውነት አስገራሚ እውነት ደግሞ ምንድነው የዳዊት ደግሞ ምን ያለው መክፈቻ ያለው ይላል ጌታ ይመስገን አሜን የዳዊት መክፈቻ ያለው ብሎ ኢሳይያስ 22:22 ያስታውሰናል በሕዝቅያስ ዘመን አንድ ሰው ክብር ተሰጥቶት እንደነበረ ኢሳይያስ የተናገረውን የዳዊት ቤት የሆነው ነገር ሁሉ የእርሱ የሆነ የመንግስት ስርዓቱን ሁሉ የሚቆጣጠር እሱ እንደሆነ ኢየሱስ እዚህ ላይ ሌላ ዋስትና ይሰጣል የታድሶ አባቶች ይህንን ሲያነሱት በጣም ደስ ይላል የመንግስት ሰማያት ዕጣ ፈንታችን የሚወሰነው በኢየሱስ እንጂ በጳጳሳት አይደለም አሉ አይደል ብዙ አንዳንድ ጊዜ ዕጣ ፈንታችንን የሆኑ ሰዎች የሚወስኑ አይመስሉም
አይመስሉንም? እንደዛ እኮ ነው እጣ ፈንታችንን መንግስተ ሰማያትን ብቻ አይደለም እዚህ ያለው ህይወታችን እንኳን ሳይቀር ማለት ነው የሚወስኑልን፣ የሚያስገቡን፣ የሚያስወጡን፣ ደስታን የሚሰጡን፣ ደስታችንን የሚነፍጉን ሰዎች አይመስሉም? በእኛ ዘመን እንዳሉት ማለት ነው ከሰማይ ጋር ያለህን ነገር እኔ አቋርጣለሁ፣ እኔ እንትን አደርግልሃለሁ እንዳሉት ማለት ነው። እኔ ከፈለኩ ቀጥልልሃለሁ፣ ሰማይ ያለው እኔ እጅ ነው፣ እኔ ነኝ የምከፍትልህ እንዳሉት ማንም ከፋች የለም፣ ማንም ዘግ የለም። ወደ መንግስተ ሰማያት የሚያስገባም ከመንግስተ ሰማያትም የሚያስወጣ አንድ አለ፣ የዳዊት መክፈቻ። ለዛች ቤተ ክርስቲያን ይሄ ቃል ይሄ አንደበት ካለችበት መከራ ካለችበት ፈተና ከምታልፍ ሰው እጅ የኛ ነገር በምትልበት ሰው ሊወስን በሚችልበት ስልጣን ያለ በሚመስልበት ስደቱ በበረታበት የሰው አቅም የሰው ብርታት የሰው ችሎታ የሰው ሴራ የሰው ክፋት በጣም በሚያስፈራበት በዛ ዘመን ላይ ኢየሱስ ምን እያለ ነው? ራሱን ማስተዋወቁ ብቻ ሳይሆን ሁለት ነገሮች ቀጥሎ ይናገራል አይደል? አንደኛውን ይላል አውቃለሁ ይላል። ማለት መረጃው አለኝ አይደለም፣ መረጃው አለኝ አይደለም። አንተ መከራ በምታልፍበት በምትሄድበት በምትወጣበት በምትገባበት ከነዚሁ ማንነቴ ከቅዱስ ማንነቴ አንተ በምትሄድበት በምትወጣበት በምትገባበት ከእውነተኛ አማናዊ ማንነቴ እና ደግሞ ከፍጹማዊ ስልጣኔ ጋር እዛ አንተ ባለበት ሁኔታ ውስጥ አለው እያለ ነው ጌታ። አውቃለሁ። ሰዎች ስለእናንተ መረጃ ሊኖራቸው ይችላል። የምታልፉበትን የምታገድሙበትን የሚደርስባችሁን ችግር ሰዎች መረጃው አለኝ ሊሏችሁ ይችላል። ግን ኢየሱስ እያለ ያለው ምንድን ነው? ፍጹምና ሙሉ የሆነ ዕውቀቱን ነው እየሰጠ ያለው ክርስቶስ በቤተ ክርስቲያን ሁኔታ ከውጭ ብቻ ሳይሆን ውስጣዊ ማንነቷን፣ ድካሟን፣ ታማኝነቷን በጥልቀት ያውቃል ይለናል። ሁለተኛ ደግሞ ይሰጠናል እውነት። ሁለተኛው ደግሞ ምንድነው የሚለው? ኃይል ትንሽ ቢሆን ደግሞ ይላል አይደል? መጽሐፍ ቅዱስ ላይ በጣም ከሚወደዱ ቃላት ብዬ የምወስደው ይሄንን ነው። እግዚአብሔር ትንሽ ሰው ሲሆን ደስ የሚለው ይመስለኛል። ትልቅ ሲሆን ደስ አይለውም። አይመስላችሁ? ትልቅ ነኝ ብሎ ሰው ሲያስብ የሚሸሸው ይመስለኛል። ጌዲዮንን ታስታውሱ የለ? እግዚአብሔር ቀንስልኝ ያለው ለምን ይመስላችኋል? ቀንስልኝ። እግዚአብሔር በባህሪው እንደዛ ነው። ብቻውን መታየት ይፈልጋል። ስለዚህ ምንድነው የሚለው? ጥቂት ኃይል አለ የሚለው ምናልባት ከፋይናንስ፣ ምናልባት ከሰው ኃይል፣ ምናልባት ከተጽዕኖ አኳያ ትንሽ ሊሆን ይችላል። በታሪክ ውስጥ ሄደን ላናውቅ እንችላለን። ግን ትንሽነት መገለጫዎቹ ብዙ ስለሆኑ ማለት ነው። ግን ትንሽ ብትሆንም ፓራዶክሱ ምንድን ነው? ምንድን ነው ያለው? ስራህን አውቃለሁ፣ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌ ምን ብለሃል? ጠብቀሃል ይላል። ኃይል ትንሽ ቢሆንም ያንን መቻል፣ ያንን ብርታት፣ ያንን ችሎታ፣ ያንን አቅም ያቺ ቤተክርስቲያን ያገኘችበትን መሰረታዊ ነገር ይነግረናል። እሱም ቤተክርስቲያኗን በአንድ ቃል ኢየሱስ ግለጣት ቢባል የሚገልጥበት ታማኝ የሚል ነው። ቃሌን ጠብቀሃል፣ ምን አላደረከኝም፣ አልካድክም። ስለዚህ አውቃለሁ ያለህበትን ሁኔታ። ስለዚህ ከአንተ ጋር ነኝ ባለህበት ሁኔታ። ስላሳየኸው ታማኝነት እግዚአብሔር ምን ያህል
ከትንሽነት ቀጥሎ በጣም ቦታ የሚሰጠው ነገር ለምንድን ነው? ታማኝነት ለሚባለው ጉዳይ እንደሆነ ነው ላወራችሁ ፈልገው። ዛሬ ቢያንስ ይሄንን ጥቂት ብንነካው ደስ ይለኛል። ምክንያቱም እግዚአብሔር ትንሽ ይወዳል ካላችሁኝ፣ አዎ በዘመናት ሁሉ የሰራው በምኖች ነው? በትንሽ። በዚህ ማህበር ደጋግሜ ስላልኩ ይሄንን እንደገና ማለት አልፈልግ። እግዚአብሔር ግን እንደዛ ነው። አልችልም የሚሉ ሰዎች ይመቹታል። ደካማ ነኝ የሚሉ ሰዎች ይመቹታል። አይሆንም የሚሉ ሰዎች የበለጠ በእነሱ እንዲሰራ እግዚአብሔር ይፈልጋል። አይመስላችሁ? እሰራለሁ ብሎ ሙሴ በተነሳበት በወጣትነቱ በጀጋኝነቱ ወራት ላይ እግዚአብሔር ቅናቱን ለየለት እንጂ እርዳታውን ረድኤቱን ግን በአሕዛብ ፊት አልገለጠለትም። በቅናት ተነሳስቶ ሄዶ ቢገድልም ማን ነው የግብፅን ኃይል ግን ከስደት አላመለጠም። 40 ዓመት ከደከመ በኋላ በትር ከያዘ በኋላ ህይወቱ ሁሉ ባለመቻል ከተሞላ በኋላ ከ40 ዓመት በኋላ እግዚአብሔር በ40 ዓመቱ ለድል ሲነሳ ተወው። በ80 ዓመቱ ባለመቻል ወራት መጣ እግዚአብሔር ባለመቻላችን ወራት መስራት ይወዳል። አይመስላችሁ? ለሰው የትኛው ነው በጣም የሚመረጠው? በ40 ዓመቱ ቢመጣ ነው በ80 ዓመቱ? የቱ ነው ደስ የሚለው? ከተሰራ አይቀር አይደል? ባህር ከከፈልክ አይቀር የእስራኤልን ሕዝብ ካሻገርክ አይቀር የትኛው ቀን ላይ ነው የበለጠ መታየት የምትችለው? ለሊደርሺፕ በጣም እጩ የምትሆነው ሰዎችን ማስተባበር የምትችለው ትኩሱ አቅም ያለው የቱ ጋር ነው? 40 ዓመት ነው በጣም ኤክስፒሪየንስድ የምትሆነው። እግዚአብሔር ግን የ80 ዓመት ሰው አሻገር ብሎ እግዚአብሔር ፈለገው። ከዛ ራሱ ሙሴ አመነ፣ እጅ ሰጥ አይደል? ምን ብሎ? አይ እኔ መናገር አልችልም። ታዲያ እሱን አለ የምፈልገው እግዚአብሔር እኔ እኮ እችላለሁ የሚል ሰው ቆይ አልችልም እስክትል ድረስ ትንሽ ጊዜ ቆይ የሚለው ይመስለኛል። ለቤተ ክርስቲያን የሚነግራት ሁሉ ጊዜ እሱ ነው። እርሱን ስታውቅ ቤተ ክርስቲያን የመጀመሪያው ነገር ትህትና በውስጧ ይበቅላል፣ ያድጋል። እርሱን ማወቅ ትልቁ የሚጠቅመን ነገር ወገኖች ወይ የበለጠ ትሁት፣ የበለጠ ትንሽ፣ የበለጠ የማንችል፣ የበለጠ ደካሞች እንደሆነን እንዲሰማን ይረዳናል ማለት ነው። ሁለተኛው ታማኝነት ነው ወገኖቼ። እኔ ታማኝነት ላይ በጣም ትውልድ እንዲሰማኝ ብናገረው የምፈልገው አጀንዳ ቢኖር ስለ ታማኝነት ነው። እግዚአብሔር ቃል ሲናገር ምንድን ነው የሚለው? ኢየሱስ በስጋ ወራት እንኳን ሲያስተምር ትልቁ ዋጋ የሰጠው ጉዳይ ምንድን ነው? በሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ ሲናገር በትንሹ የታመነ ይላል አይደል? በምን በብዙ ይሾማል። በጥቂቱ የታመነ ሰው፣ በትንሹ የታመነ ሰው። ኢየሱስ የአንድን ሰው ታማኝነት የሚለካው በሰጠው ትልቅ ነገር አይደለም፣ በሰጠው ትንሽ ነገር ነው። ታማኝነት በሱ ነው የሚለካው። ትንሹን ነገር በአግባቡ መያዝ መቻል ወገኖቼ ሆይ ምንድነው በዚህ ህይወት ውስጥ የሚጠቅመን ነገር ማለት ነው? ለትልቁ ኃላፊነት የምንበቃ እንደሆንን ጌታ በዛ ውስጥ ያለማመደናል። አይታችኋል። ኢየሱስ ታስታውሳላችሁ መጽሐፍ ቅዱስ ላይ በማቴዎስ ወንጌል ምዕራፍ 25 ላይ መክሊት ስለሰጣቸው ሰዎች ያወራላቸው ጉዳይ ስለ ሰክሰሳቸው አላወራላቸውም። 5 መክሊት ስለሰጠው ዋው ብሎ ስለ ቁጥር አላወራውም። ያወራው ስለምኑ ነው? ስለ ታማኝነቱ ነው። አንተ ይላል አይደል? በጎ ምን ባሪያ፣ ቀጥሎስ ታማኝ። ምን ታማኝ። 2 መክሊት የሰጠው ጋር ሲመጣ ያወራው ስለ ታማኝነቱ ነው። ስንት ሰጠህ ሳይሆን ምን ያህል ታማኝ ነህ ነው። ምን ያህል ታማኝነት። በነገራችን ላይ ዓለም በጣም ትልቅ ቦታ የሚሰጠው ነገር ለታማኝነት እንዳልሆነ ታውቃላችሁ።
ዓለም ትልቅ ቦታ የሚሰጠው ነገር ለምንድን ነው? ለሰክሰስ ነው፣ ለስኬት ነው። ጥቂት ስለዚህ ነገር ልበላችሁና ወደ መልእክቱ ልመለስ እፈልጋለሁ ወገኖቼ ሆይ። ዓለም በተለይ ደግሞ በዘመናችን ማለት ነው። ዘመናችን ውጤት ተኮር ነው በሁሉ ነገር አይደል? ውጤት ተኮር ነው። መጽሐፍ ቅዱስ ደግሞ ውጤት ተኮር አይደለም እንዳልኳችሁ፣ ባህሪና ሂደት ተኮር ነው። እግዚአብሔር ይህንን ህንፃ ስላገኘን ስኬት ብሎ አይቆጥረልንም። እግዚአብሔር ይቆጥረልናል። ይህንን ህንፃ እንዴት አገኘኸው ነው፣ ሂደቱን ነው፣ ፕሮሰሱን ነው የሚያወራው። እንዴት አገኘኸው ነው። እንዴት አገኘኸው? አንድ ጊዜ እኮ በየምስጋና በዓሉ የምንገኝባቸው ነገሮች እንዴት አገኘሃቸው ተብሎ አይደለም የሚወሩት። ምን አገኘህ ነው ዓለም። ፕሮሰስ የሚባል ነገር፣ ካራክተር የሚባል ነገር ዋጋ አይሰጠውም። አያችሁ፣ ያቺ ቤተክርስቲያን በሰው አይን መንደር ላይ ተጽዕኖ ማታሳድር፣ በሰው አይን ቁጥር አልባ፣ በሰው አይን እዚህ ግባ ማትባል፣ ጌታ ግን ለምን ዋጋ ሰጠ? ለምን ዋጋ ሰጠ? እስኪ በሉት። ለታማኝነት። እግዚአብሔር ለምን ዋጋ ቢሰጥ ይመስልሃል? አንተ ለተቀመጥክበት ፖዚሽን አይደለም። አንተ ኪስ ውስጥ ላለው ብር አይደለም። አንተ ለምትፈጥረው ተጽዕኖ አይደለም። እግዚአብሔር ለአንተ ዋጋ የሚሰጥ ለምንነትህ ነው፣ ለታማኝነትህ ነው። ፊላደልፊያ የተመሰገነችው እንዲህ ባለ ማንነት አይዞሽ የተባለችው፣ አውቀዋለሁ የተባለችው፣ እንኳን ትንሽ ሆንሽ የተባለችው ዋነኛው ምክንያት ሲጠነጠን ምንነቷ ነው፣ ታማኝነቷ ነው። ታማኝነት ምን ይመስላችኋል? ታማኝነት ዓለም በፍጹም ምን አትሰጠውም እያልኩ ነው። ጣም ዋጋ ማትሰጠው ነው። ዓለም ለስኬት ነው በጣም ትልቅ ቦታ የምትሰጠው። ስለዚህ ምን ነው የሚደረገው? ስኬትን በምን ሰዎች ይለካሉ? በቁጥር። መለካት ይፈልጋሉ። እሱ ብቻ አይደለም፣ ርጫቸው፣ ትጋታቸው ስኬታማ ሰው ለመሆን ራሱ ትልቅ መድረኮች ዓለም የምትሰጠው ለምን ሰዎች ነው? ስኬታማ ለሆን፣ ለዘመኑ ለተሳካለት ወጣት እንደዚህ ሆኖ እንደዛ ሰርቶ ይሄ በማይታሰብ ሁኔታ ባጭሩ እኛንም ይጥሩን እቺ እንትን ስትሆን ይሄንን የሚያህል ህንፃ ሰው ለምንድን ነው ትልቅ ቦታ የሚሰጠው? ምንን መቆጣጠር ስለሚፈልግ ነው። ስኬት 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 ወሬ ሁሉ ሬዲዮኑን ብትሰሙት፣ ማህበራዊ ሚዲያውን ስትሰሙት ተጽዕኖ ፈጣሪነትና ስኬት የሚሉት ቃላት በቀን ስንት ሺህ ጊዜ ተሰሙት ይሆናል። መጽሐፍ ቅዱስ ደግሞ ስንት ሺህ ጊዜ ልትሰሙት የምትችሉት ቃል ቢኖር ታማኝነት የሚል ነው። አይመስላችሁ? ጌታ ይመስገን። ስለዚህ ስኬታማ ለመሆን መጨረሻው መንገዱን ያጸድቃል የሚል አሳሰብ ምድር ላይ አለ አይደል? የአንድ ነገር መጨረሻ the end justify the means የሚል አሳሰብ አለ። አንድ ነገር ልክ ለማድረግ ከፈለክ መጨረሻው ነው። አይመስላችሁ? ዓለም እንደዚህ ነው። ሲሳካልህ ልክ ነህ፣ ካልተሳካልህስ ልክ አልነበርክም። ውጤት ካላመጣ እንደ ውድቀት ነው የሚታየብህ። ከዚህ አንፃር በዓለም ላይ መጽሐፍ ቅዱስ ላይ የምታያቸው ሰዎች ሁሉ በፍጹም ስኬታማ አይደሉም። አንድ ምሳሌ ልንገራችሁ። የ120 ዓመት ሰባኪ 120 ዓመት ሰብኮ ቀጥሎ ስንት ሰው ያዳነ? 8 ሰው። አሁን ይሄ ሰውዬ ቢቀርበት ስብከት አትሉ ይባላል እኮ። ይሄ ምን ይሰራለታል? ይሄ አገልጋይ መሆን አለበት?
መንፈሳዊ ስጦታ ሳለው እግዚአብሔር ጠርቶታል። 8 ሰው ያም ከራሱ ጋር እኮ ነው። እሱስ ካልቆጠርክ ስንት ነው? 7 ሰው በየጠዋቱ እየወጣ የጽድቅ ሰባኪ እኮ ይለዋል። እንዴ የዛን ዘመን እንደው እድሜ መቁጠር ቀላል ስለሆነ ነው እንጂ በዚህ ዘመን እኮ ስንት ጄኔሬሽን አልፏል። የቸርች ሜምበሩ ስንቶች ሆነው ማለት ነው? 8 ሆነው የቸርች ሜምበር የሚያልፉበት ማለት ነው። ፊላደልፊያ እኮ እንደዛ ነው። ታየህ? እግዚአብሔር ግን እሱን አይደለም የሚቆጥርበት። መጽሐፍ ቅዱሳችን ይሄንን የሚያወራልን ስለ ኖህ ነው። ኖህን ታውቁት የለ? በመጽሐፍ ቅዱሳችን መጨረሻ ላይ ስኬት ሌላ ሆነ። አንተ ዓለም በውሃ ስትጥለቀለቅ ያ ቤተሰብ ብቻውን ከፍ ከፍ አለ። ምክንያቱም ለእውነት እንዲታመን እንጂ እግዚአብሔር የጠራው ለስኬት እንዲጋደል አይደለም የጠራው። ሺዎችን ተከታይ ለማድረግ ሳይሆን የዚህ ሰው የኖህ ጥሪ ወገኖቼ እውነትን ለዓለም ማሳወቅና ዓለምን በጽድቅ መኮነን ነው። ዓለም ለፍርድ ዲዘርቭ ታደርጋለች ማለት ነው። ለእግዚአብሔር ፍርድ ለእግዚአብሔር ቁጣ ዲዘርቭ ታደርጋለች የሚለውን ነገር ለማሳየት ነው ኖህ ያለው ማለት ነው። በዚህ ዓለም ላይ በስኬት ከወሰዳችሁት ዓለም ምንድን ነው የምትለው? ሁሌ አሁን አይደለም አሁን እዚህ ሄር እንደናው አሁን ነው የሚያስፈልገው ነገሮች። ስኬት የሚለካው በህይወት እያለ የምታገኘው ክብርና ምቾት ነው። ስለዚህ ይህ ስኬት በመቃብር አፋፍ ላይ ስትሆን ሊያበቃ የሚችል ነው። ስኬት እዚህ ነው ትላለች ዓለም። እንደዛ ነው የምታውጀው። መጽሐፍ ቅዱስስ እንደሱ አይልም። ጌታ ይመስገን። አሜን። መጽሐፍ ቅዱስ ሁሉ ጊዜ በዘላለም ላይ ነው የሚያተኩረው። እንደዛ ባይሆን ኖሮ ኢየሱስ በዚህ ዓለም ላይ ምን ስኬታማ ነው? ተከታዮችን ሁሉ በአንድነት ያጣ፣ በርዛት ገላው ላይ ያለው ልብስ ሳይቀር ምን ያደረገ የተገፈፈ፣ ጀርባው በሰዎች የተደበደበ፣ መስቀል ላይ የተሰቀለ፣ ምንም በዚህ ዓለም ላይ ሳያተርፍ ባዶ እጁን ከወንበዴዎች ጋር የተሰቀለ። ይሄ ስኬታማ ነው? በዘመን ከለካችሁት፣ በአሁን ከለካችሁት፣ በጊዜ ውስጥ ካያችሁት ይሄ ስኬታማ ነው? ግን ደስ የሚለው ኢሳይያስ 53 ዘሩን ያያል ይላል። እውነተኛ ጻድቃን ካለፉ በኋላ እንደሚመሰገኑ ታውቃላችሁ። በሚያልፉበት ዘመን በዛ ዘመን ማንም አያመሰግናቸውም። ኢየሱስ ለዛ ነው አሁን ሰዎች ሲሏችሁ ሲያመሰግ ደንግጡ የዛን ጊዜ። ምክንያቱም ታማኝነታችሁ ላይ ኢሹ አለ ማለት ነው። የሆነ ኮንሰርን ሊኖራችሁ ይገባል። አሁን ሲያወድሷችሁ፣ አሁን ስማችሁን በመልካም ሲያነሱላችሁ። ምክንያቱም እውነተኛ ሰዎች ካለፉ በኋላ በታሪክ ውስጥ ነው የሚወደሱት። ፈሪሳውያን እኮ በታሪክ ውስጥ እውነተኞቹን እኮ አወድሰዋል። ሐውልት ሰርቶላቸዋል። በእኛ ዘመን ቢሆኑ ኖሮ አይሞቱም ነበር ብሏቸዋል። እውነተኛ ታማኞች በዘመናቸው አይደለም በዘላለም ውስጥ ነው የሚከበሩት። እቺ ቤተ ክርስቲያን ፊላደልፊያ አሁንን አልመረጠችም። አሁን ሞት፣ አሁን ስደት፣ አሁን መናቅ፣ አሁን መገፋት፣ አሁን መከራ። ጌታ ግን እንደዚህ አለ፣ ቃሌን አልካድክ፣ ታማኝ ነህ አለ። ለታማኝነት ኢየሱስ ምን አይነት ቦታ እንደሚሰጠው ተመልከቱ። ዓለም ስኬትን የምትመዝነው በምን ውስጥ ነው? ብዙ ጊዜ በራስ ጥረት ችሎታ ላይ ተመስርቶ ነው ስኬትን የምትመዝነው። ለምን ካላችሁ
እያንዳንዱ ስኬት ለምንድን ነው የሚያበቃው? ለትዕቢትና ለፉክክር ነው በር የሚከፍተው። ስኬታማ ሰው ሁሉ ጊዜ ራሱን ከሌሎች የተለየ አድርጎ ያያል። አንተ እንዲባል ይፈልጋል። ስሙ እንዲወሳ ይፈልጋል። መጠራት ይፈልጋል። ዓለም በዚህ ታስሮ ጠናለች። ኢየሱስ ግን እንደሱ አይደለም። እሱን ማጥፋት ነው የሚፈልገው። ለእግዚአብሔር ክብር ይሁን። አሜን። ታማኝነት ግን እሱ አይደለም። ምክንያቱም ታማኝነት ለአፍታ የሚቆይ ሐውልት አይደለም። ታማኝነት ለዘላለም የሚኖር ስለሆነ ምስጋናው ለእግዚአብሔር የሚሰጥ ነው እንጂ ለሰው አይደለም። ወገኖቼ ሆይ ዋጋ የሚከፍለው ማን ብቻ ነው? ኢየሱስ ብቻ ነው ለታማኝነት። ሕይወት ይሄንን ትጠይቀናለች ዛሬ። የእግዚአብሔር ቃል ይሄንን ይጠይቃል። ስኬታማ መሆን ነው የምትፈልገው ወይስ ታማኝ ነው መሆን የምትፈልገው? ይሄንን ብዬ የዛሬውን ሐሳብ እየቋጨው ልምጣ። በሚቀጥለው ፊላደልፊያ ውስጥ ያሉትን ባህሪያት እያወጣን ማየት ይገባናል። ጌታ በጣም ደስ የሚሰኝበትን ማለት ነው። ወገኖች የዓለም ስኬት ብዙ ጊዜ በራስ ጥረት በራስ ችሎታ ነው ብያቸዋለሁ። አስቀድሜ ነግሬያቸዋለሁ። መጽሐፍ ቅዱስ ታማኝነት የሚመነጨው ከባላደራነት ስሜት ወይም መንፈስ ነው ይለናል። አማኙ ያለውን ነገር ሁሉ ዕውቀቱ ቢሆን ገንዘቡ ቢሆን ጊዜው ቢሆን ከእግዚአብሔር የተሰጠው አደራ እንደሆነ ያውቃል። ስለዚህ ታማኝነት ራሱን ለማግዘፍ ሳይሆን አደራ ለሰጠው ጌታ ለመቆም ለመኖር እንዲያስብ ያደርገዋል። ስኬታማ ሰዎች እኔ ምን ሰራው ይላሉ። ታማኝ የሆኑ ሰዎች ግን አደራዬን እንዴት ተወጣው? ጳውሎስ ያልፍ መጨረሻ ላይ የነገረን ነገር ምንድን ነው? ጌታ ማንን ይሸልማል አለን? ስለ ራሱ ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ ካለ በኋላ ጻድቅ የሚኖረው በታማኝነት ነው። ማመን የመታመን ባህሪ ነው። የሚያምኑ ሰዎች በእርግጥም ምኖች ናቸው? እነሱ ራሳቸው ምኖች ናቸው? ታማኞች ናቸው። ስለዚህ ስለ እነሱ ሲነገር እግዚአብሔር ቃል ይህንን ሁሉ ታላላቅ ስራ በገዛ ሕይወታቸው በስጋ ወራት እግዚአብሔር በእነሱ የሰራበት ምክንያት ለስኬት አይደለም። የሰራው ለምንድን ነው? ለታማኝነት። ይህንን ብዬ ልጨርስ። እግዚአብሔር ታማኝ የማትሆኑበትን ልዩ ባለጸግነት ከሚሰጣችሁ ይልቅ ክብር፣ ስኬት ከሚሰጣችሁ ይልቅ የምትታመኑበት ድህነት ይሻላችኋል። እውነቴን ነው የምነግራችሁ። የምትታመኑበት ያልታመናችሁበት ስኬት ህይወታችሁ እስከሚመጣ መንገዳችሁ ይሄ ዓለም በምትላችሁ ማለት ነው የትንፍጩ ዱቄቱን አምጩ በሚለው መርህ ህይወትን ከምትመራ እንደፈለክ ሂድ፣ እንደፈለክ አጭበርብር፣ እንደፈለክ ኑር፣ ከዛ በኋላ ስኬቱን ያዝና ለእግዚአብሔር እንደዚህ ያደረገልኝ ከምትል በጌታ ፊት ልንገራችሁ፣ አልዓዛር እና ባለጸጋው ሰው ጌታ ሁለቱን በዚህ ህይወት ውስጥ ከድህነት ጋር አንደኛው
አንደኛው ከቅንጦት ጋር ህይወቱን መርቶ መጨረሻ ላይ አንደኛው ሲያርፍ ከጌታ ምስጋና ሲቀበል ይሄው አረፈ ሲባል አንደኛው ወደ ዘላለም ስቃይ ህይወቱ ስትገባ አንተ አለው አብርሃም አንተ ለስኬት ስለኖርክ ስኬት ደግሞ እስከ መቃብር ስለሆነ እስከ መቃብር ምትፈልገውን ሁሉ ምን ብለሃል አግኝተሃል እስከ መቃብር ድረስ የሚረባህን እስክትቀበር ድረስ የሚያስፈልግህን ሁሉ አግኝተሃል ይሄው በቃ የአልዓዛር ጉዳይ ግን አሁን ነው የሚጀምረው አለው ምክንያቱም የምድር ህይወቱ የታማኝነት ህይወት ስለሆነ ሉቃስ 16 በነገራችን ላይ ስለ ታማኝነት ነው ሙሉ ለሙሉ የሚያወራው እንደፈለክ የምትበትነው ገንዘብ የለህም እንደፈለክ የምትጠቀምበት ጊዜ የለህም እንደፈለክ የምትጠቀምበት ገላ የለህም ለሁሉ ነገር ባላደራ ነህ ጌታ የሚፈልገው ነገር ምንነትን ነው ታማኝነትን ነው ለፊላደልፊያ ቤተክርስቲያን ለእግዚአብሔር ቃል ያሳየችውን ታማኝነት ነው ታማኝነት ያለው እኔ በአጠቃላይ ታማኝነት ስለሚባለው ጉዳይ ነው ያነሳውላችሁ ታማኝነት ስለሚባለው ቫልዩ በሰማይ ስላለው ዋጋ ነው የነገርኳችሁ ለእግዚአብሔር ቃል ስለመታመን ደግሞ በሚቀጥለው እናያለን አሁን ግን እንድታዩልኝ የምፈልገው በእግዚአብሔር ፊት በልጁ በኢየሱስ ክርስቶስ ፊት እጅግ ዋጋ ያለው ህይወት ማለት ስኬት ሳይሆን ምንድነው በሉት ከኔ ጋር አረጮክ ብላችሁ ጌታ በጣም የሚያከብረው በጣም የሚቀበለው በጣም ዋጋ የሚሰጠው በጣም ሊያየው የሚፈልገው ነገር ምንነትን ነው ቆመን እንጸልይ ለጌታ ስንለው ስኬታማ ሰው አርገኝ ሳይሆን ታማኝ ሎሌ አርገኝ ብለን እስኪ እንጸልይ